ወንድምቶቼ በሕይወታችሁ የመናቅ ያለመከበር፣ ከሰው የማነስ፣ የራስ መተማመን አለመኖር፣ ተሰሚነት የማጣት፣ ተቀባይነት የማጣት ያለበትን ሕይወት መኖር አንገሽግሿችኋል? እንደዛ ከሆነ ይህ ቪዲዮ ለእናንተ ነው። ለአቀራረብ እንዲመች ትምህርቱን በወንድ አገላለጽ ብገልጸውም እናንተንም ሴቶች የሚመለከት ትልቅ ጉዳይ ነውና በዚህ ተረዱኝ። ለቁም ነገር እንደመጣ ሰው ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻው ተከታተሉ። በተለይ የመጨረሻዎቹ አምስተኛና ስድስተኛዎቹ በጣም ጠቃሚ ስለሆኑ ቪዲዮውን እስከ መጨረሻው መከታተልን አይርሱ። ድብቁ 10 ህይወት ቀያሪ ህጎች። ሰላም፣ ይህ ኢንስፓየርድ ጄነሬሽን ነው። ዛሬ በአስተማሪና ሰፊ በሆነ ትምህርት ወደ እናንተ ቀርቤያለሁ። ይህን ትምህርት ላይክ በማድረግ እንድትጀምሩና ሼር እንድታደርጉ በትህትና ጠይቃለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ህይወታችንን የተሳካና የተስተካከለ የሚያደርጉ ህጎች ቢኖሩ መልካም ነው። ምክንያቱም በህይወታችን ላይ ለውጥን እንድናይ በሚገባ ስለሚያግዙን ነው። በህይወታችን ውስጥ በጣም ብዙ ያልተጻፉ ህጎች አሉ። አንዳንዴም ህጎች ለህይወታችን የሚጠቅሙ ሆነው ሌሎች ደግሞ ህይወታችንን የሚጎዱ ናቸው። ያልተጻፉ ህግ ማለት አልተደነገገም እንጂ በህይወታችን ላይ ብናደርጋቸው ህይወታችንን ሊቀይሩልን የሚችሉ ነገሮች ናቸው ማለት ነው። ለምሳሌ በህይወታችን ውስጥ 2 ወይም 3 ጊዜ እንድንበላ የሚያስገድደን ህግ የለም። ነገር ግን ስለሚጠቅመን እናደርገዋለን። አሁን የምነግራችሁ 10 ወሳኝ ህጎች ናቸው። አልተደነገጉ፣ ነገር ግን በህይወታችን ውስጥ በጣም ጠቃሚና ህይወታችንን ሊለውጥልን የሚችሉ ናቸው። ከምነግራችሁ ህጎች መካከል እንደውም አንዳንዶቹ ለምን እስካሁን አላደረኩትም ብላችሁ ሁሉ የምትገረሙበትም ሊሆን ይችላል። እነዚህ አሁን የምነግራችሁ ህጎች በጣም ብዙ ስኬታማ ሰዎች በህይወታቸው ውስጥ እንደ መርህ አድርገው የሚከተሉት ህጎች ነው። እናንተም ይጠቅማችኋል፣ ይለውጣችኋል ብዬ ስላሰብኩ ይዤላችሁ መጥቻለሁ። 10ኛ፣ ራስህን ለማወቅ ጊዜ ውሰድ። ምንድነው የሚያስደስትህ? ምንድነው በህይወት ውስጥ ልታደርግ የምትፈልገው? ምንድነው ትርጉም የሚሰጥህ? ምን መማር፣ ምን መስራት፣ እንዲሁም ደግሞ ምን አይነት ገቢ እንዲኖር ነው የምትፈልገው? ምን አይነት ጓደኝነት፣ እንዲሁም ምን አይነት የትዳር ህይወት እንዲኖር ነው የምትሻው? እነዚህም በጥልቀት እንድታስብበት እፈልጋለሁ። አንዳንድ ሰው የሆነ ቀን ተነስቶ ጸሎት አድርጎ አንተ ለካ ጸሎት መጸለይ ሰላም ይሰጣል ብሎ ይላል። ከዛ ግን ያንን ጸሎት ደግሞ አያደርገው፣ በህይወቱ ላይ ተገብሮ። ሌላው ደግሞ አንዱ ተነስቶ ስፖርት ይሰራና ለካ ስፖርት መስራት እንደዚህ ቀለል ያለ ስሜት ይሰጣል ብሎ ይነግራል። ነገር ግን ድጋሚ ተመልሶ ወደ ስፖርት ቤቱ አይሄድም። በሰፈቀደ የምንኖርበት ህይወት ማብቃት አለበት። እቅዶቻችንን ማውጣት መጀመር አለብን። እንደውም አንድ አባባል አለ፣ ወዴት እንደሚሄድ የማያውቅ ሰው ሁሉ መንገድ የሚያደርሰው ይመስለዋል የሚባል አንድ አባባል አለ። ዛሬ ግን እሱን አባባል ሰብረን እንጥለዋለን። ለዚህ በቂ ጊዜ መውሰድ አለብህ። 9ኛ፣ የአንተ ስራ መስራት ነው። ይህ ህግ ትልቅ ቦታ ልንሰጠው የሚገባ ህግ ነው። የአንተ ስራ መስራት ነው። ሌላው የፈጣሪ ስራ ነው። የአንተ ስራ መልካም መሆን፣ መልካም መስራት ነው። ነገር ግን ያንን የሚያበቅለው መልካም ሰው ወደ ህይወት የሚያመጣው ፈጣሪ ነው። መልካም ጓደኛ፣ መልካም የፍቅር ጓደኛ፣ መልካም የትዳር ህይወት የሚሰጥህ እግዚአብሔር ነው። ከአንተ የሚጠበቀው መልካም ዘርን መዝራት ነው። ውጤቱን የሚሰጥ ፈጣሪ ነው። አንተ በቻልከው መጠን መማር አለብህ። የሚያሳካው ግን ፈጣሪ ነው። ገበሬ ከዘራ፣ ካረመ፣ ከኮተኮተ በኋላ ከዘራ በኋላ ፈጣሪ እንደሚያበቅለት እርግጠኛ ስለሆነ ነው የሚተኛው። ለዛ ነው በእርሻ ላይ ዘሩን ዘርቶ ዝም ብሎ ሰብል የሚጠብቀው። 8ኛ፣ የመጣህበትን አስብ። ሰው የጀመረውን ነገር የሚያቆመው የጀመረውን ነገር አስቦ አይደለም። በጣም ብዙ ይቀረኛል፣ ተስፋ ይቆርጣል። አንተ ግን የጎደለህን ሳይሆን ያለህን ነገር ብቻ አስብ። ብዙ ነገር ጨርሻለሁ፣ ብዙ ነገር አሟልቻለሁ፣ ትንሽ ብቻ ነው የቀረኝ ማለትን ልመድ። ጉድለትህን ብቻ አትይ። ጉድለትን የምታይ ከሆነ ተስፋ ትቆርጣለህ። አንድ ሰውዬ ወርቅ ለማግኘት ቆፍሮ አንድ እርምጃ ሲቀረው ተስፋ ቆርጦ ትቶ ወጣ። ሌላኛው ተረኛ ደግሞ መጥቶ በአንድ ቁፋሮ ወርቁን አግኝቶ ወደ ቤቱ ይዞ ሄደ። ታዲያ ያ ቀድሞ የወጣው ሰውዬ ምን ያህል እንደሚቆጭ አስቡ። ብዙ ጥረሃል፣ ብዙ ለፍተሃል፣ ብዙ ደክመሃል። ለምን የጎደለህን እያየ ተስፋ ትቆርጣለህ? የመጣህበትን አስብ። የዛኔ በተስፋ መሞላት ትጀምራለህ። 7ኛውን እስኪ። እድል የሚመጣው ለሚዘጋጅ ነው። እደግመዋለሁ፣ እድል የሚመጣው ለሚዘጋጅ ነው። ለምሳሌ አንድ ሰው ሎተሪ እንዲደርሰው ቢፈልግ
ምን ማድረግ አለበት? መጀመሪያ ሎተሪውን መቁረጥ ትሉኛላችሁ አይደል? አንድ ሎተሪ ግን በቂ ላይሆን ይችላል። ምክንያቱም ሌሎች ሰዎችም ልክ እንደዚሁ ስለሚቆርጡ ማለት ነው። ስለዚህ እድሉን ለማስፋት ብዙ ሎተሪዎችን መቁረጥ አለበት። ብዙ ሎተሪ ከቆረጠ ምናልባት አንዱ ሎተሪ ሊደርሰው ይችል ይሆናል። አያችሁ፣ በህይወት ውስጥም በጣም ጠንክሮ የሚሰራ ሰው፣ ገንዘቡን፣ ዕውቀቱን የሚያሳድግ ሰው እድሉ እየሰፋ ይሄዳል ማለት ነው። ብዙ እድሎች ሲመጡ ብዙ ነገር እየተዘጋጀ ከሆነ እድሉ ወደሱ ያመዝናል ማለት ነው። ካልተዘጋጀ ግን እድሉ ራሱ ይመጣለት ያመልጠዋል። በዚህ ጊዜ በጸጸትና በለቅሶ በጥርስ ማፏጨት ጊዜውን ያሳልፋል። ስለዚህ እድል የሚመጣው ለሚዘጋጅ ነውና ራስህን አዘጋጅ። 6ኛ ልታደርጊ የምታሰቢው ሁሉ አትናገሪ። ራእይሽ የምታደርጊው የምትኖሪው ነገር እንጂ የምትናገረው አይደለም። ለሰዎች በለፈለፍሹና በወራሹ በዘራሹ ቁጥር አቅም እያጣሽ ትመጫለሽ። ያወራሹን ወሬ ድጋሚ መተግበር አትችይ። አየሽ፣ ያን ነገር እንዳታደርጊውና እንዳትጠቅም ያደርገው ይሰብሩሻል። ለምን አንቺ ለሰዎች ራይሽን በመናገር ጊዜሽን ታባክኛለሽ? ሰው ወይ ሰምቶ ጥሩ ነው ይልሃል፣ ወይ ያቃልልብሃል፣ ወይ ደግሞ አትችይውም ይልሻል፣ ወይ ተስፋ ያሳጥሻል። ለምን ብለሽ ትናገሪያለሽ? ስለዚህ ልታደርጊ የምታስቢው ሁሉ ዝም ብለሽ አትናገሪ። 5ኛ ፍርሃትህን መጋፈጥ ተለማመድ። በጣም የምትፈልጋቸውና አጥብቀ የምትመኛቸው ነገሮች ያሉት ከፍርሃት ጀርባ ነው። አየህ፣ ፍርሃት ከያዘ በጣም ትልቅ ነገር ሊያመልጥ ነው ማለት ነው። ይህ ፍርሃት አንተ ጋር ብቻ ያለ እንዳይመስል፣ መጠኑ ይለያይ እንጂ ሁሉም ሰው ጋር አለ። ፍርሃትን የምታሸንፈው ደግሞ በጥልቅ መሻት ነው። ምን ያህል ነገሩን ትፈልገዋለህ፣ ያኔ ዋጋ ለመክፈል ትጀምራለህ። ያኔ ድፍረቱን ታገኛለህ። የምታጣውን ነገር ስታስብ ያኔ ቆም ብለህ ማሰብ ትጀምራለህ። እንዲሁም ይህን ነገር ባደርግ የምታገኘውን ጥቅም ደግሞ ማሰብ አለብህ። ሽልማትህን አስብ፣ ስኬትህን አስብ። ያኔ መፍራትን ታቆማለህ። ሙሉ በሙሉ በራስህ መተማመን ትጀምራለህ። 4ኛ ሁሉንም ሰው ለማስደሰት አትሞክር። ለመለወጥ ጊዜው አሁን ነው ስንል፣ አየህ፣ መለወጥ ካለብህ አንደኛው ነገር ሁሉንም ሰው ማስደሰት መቻል ማቆም አለብህ። በአባባልህ በህይወት ላይ ልታደርገው ከሚገባ አንድ ነገር ውስጥ መጀመሪያ ፈጣሪ፣ ከዛ ራስን፣ ቀጥሎ የምትወዳቸውና የምታከብራቸውን ሰዎች አስደስት። ነገር ግን ሁሉንም ሰው አስደስታለሁ ብለህ ስታስብ ራስህንም ህልምህንም ታባክናል። አየህ፣ ካረጀ በኋላ የሚቆጭህ አንዱ ነገር ቢኖር ባላደረግኩት ብለህ የምትቆጭበት ነገር ሁሉንም ሰው ማስደሰት። ይልቅስ ሳይቆጭህ ማድረግ ያለብህን ነገር ብቻ አድርግ። ምን ማለት ነው? ጥሩ ነገሮችን ማሳለፍ ከፈለግ፣ በህይወትህ መጨረሻ ላይ ጸጸት የሌለውን ህይወት መኖር ከፈለግ፣ ሁሉንም ለማስደሰት ከሚመጣብህ ጣጣ ራስን አትርፍ። 3ኛ ዝም ብለህ ቀጥል። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ሼር እያደረጋችሁ ዝም ብለህ ቀጥል። አቅም ታጣለህ፣ መቆም ትፈልጋለህ፣ ትሰላቻለህ፣ ህይወት ያደክማል። ሁሉም ነገር ሞክረው ትርጉም ያጣብሃል። ነገር ግን ዝም ብለህ ቀጥል። አንድ ቀን ውጤቱን ታየዋለህ። አየህ፣ ህይወት አንዳንዴ በከባዱ መንገድ መቀጠል የግድ ሊሆንብህ ይችላል። አለዚያ ትሸነፋለህ፣ ከውድድሩ መስመር ትወጣለህ። ዝም ብለህ መቀጠል፣ ቢገባህም ባይገባህም ዝም ብሎ መቀጠል። 2ኛ ከምታገኘው ለፈጣሪ መስጠት። ክርስቲያን ከሆንክ አስራትህን መባህን እንደሚገባው አስረክበህ መስጠት አለብህ። ለመንግስት ግብር ትከፍላለህ። ለምን? ደህንነትህን ስለሚያስጠብቅልህ፣ በሰላም ወጥተህ ስለምትገባ፣ መሰረተ ልማት ስለሚሰጥህ። አየህ፣ ፈጣሪ ደግሞ ጤና ሰጥቶሃል፣ መውጣት መግባትህን ተቆጣጥሯል፣ ባርኮሃል። ስለዚህ የሚባርክህ እርሱ ነው። ስለዚህ ከምታገኘው ለፈጣሪ መስጠት ልምድ። 1ኛና የመጨረሻው ወሳኙ ነገር ከማይመስሉ ሰዎች ራቅ። አንዳንዴ ማደግን የምታቆመው በጣም የቅርቤ ብለህ ከምታስባቸው ሰዎች መራቅ ስትችል ነው። ለምን መሰለህ? እነርሱ ካልተለወጡ ካላደጉ አንተ ቆመ መቅረት የለብህ። ከሚሮጥ ጋር ነው አብረህ መሮጥ ያለብህ። አንድ አይነት ወፎች አብረው ነው የሚበሩት። አየህ፣
ጓደኞችህን መጥላት አይደለም መተውም አይደለም። ግን እነሱ ካልተለወጡና ካላደጉ አንተም ማብረቆ ማለት ቀር ነው። ማደግ አለብህ። የሆነ ጊዜ ለነርሱ መትረፍ አለብህ። አየህ ውሎ በጣም ወሳኝነት አለው። አጠገብ ያሉ ሰዎች ህይወትን እንደነሱ መሆን ትፈልጋለህ? እንደነሱ ገቢ፣ እንደነሱ ትዳር እንዲኖር ትፈልጋለህ? እንደነሱ መሆን ካልፈለግ ከነሱ ሳታቅማማ መራቅ አለብህ። ከአንተ ሐሳብ ጋር ተመሳሳይ የሆኑ ስኬታማ ሊያደርጉ የሚችሉ ሰዎች ጋር ተግባባ። ምክንያቱም ውሎህና ድግግሞሽ ኑሮህን የሚሰራው እሱ ነው። ስለዚህ አብረህ የምትውላቸው ሰዎችን ምረጥ። ከተነጋገርናቸው 10 የህይወት ለዋጭ ህጎች ውስጥ የትኛው ተመቻችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። ማንም ሊለውጥ አይመጣም። ብዙ ሰው ሊሰማ የማይፈልገውን አንድ እውነት ዛሬ እነግርሃለሁ። ማንም ሊለውጥ አይመጣም። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን መቃቀም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ህይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜህን ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜህን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግክ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም። ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ጋር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንፃ የጀመሩ ይመስሏችኋል? አይደለም። በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደደረሱ። አየህ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች የተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግ አነቃቂ ንግግር ሳይሆን የሚያስፈልግ እርምጃ መውሰድ። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል፣ ቢዝነስን ከስሮ ሊሆን ይችላል፣ ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥህ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህን እንድታወጣ ሊረዳ ይገባል። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሸራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥም ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለ። ጊዜው
አሁን ነው ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ ልታስቀምጡልኝ ይፈልጋሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን። የዝምታ ኃይል። ቡድሃ የተባለው የሃይማኖት ፈላስፋ ሲናገር ከአንደበትህ ቃላትን ከማውጣት በፊት ወይም አንድን ነገር ከመናገር በፊት በእነዚህ 3 ነገሮች ተፈትሸው ማለፍ ይኖርባቸዋል ይላል። አንደኛ፣ የማወራው ነገር ዋጋ አለው፣ ጥቅም አለው ብሎ መጠየቅ። ሁለተኛ፣ የማወጣው ቃል በአሁኑ ሰዓት አስፈላጊ ነው ብሎ ራስን መጠየቅ። ሶስተኛው፣ የምናገረው ነገር የሚፈጥረው ልዩነት አለ ብሎ ራስን መጠየቅ። በህይወቱ እነዚህ ነገሮች የተረዳ ሰው ምን፣ መቼና የት ምን ያህል መናገር እንዳለበት ያወቀ ሰው ማንም ስኬታማ ከመሆን ሊያስቆም አይችልም። ከአንደበት የወጣ ቃል እንደፈሰሰ ውሃ ነው፣ ድጋሜም አይታፈስም። ቃላት ልክ እንደ መሳሪያ ናቸው፣ ነገር ግን እንዴት መጠቀም እንዳለብን መማር አለብን። ምክንያቱም ሁሉም አንደበቱን የማይቆጣጠር ሰው መሆን ማለት ሰው ሁሌም ራስን ችግር ውስጥ ይከተዋል ማለት ነው። ሲያጡ ደግሞ ከአንደበት ያለፈ ብዙ ነገራቸውንም ሊያጡ ይችላሉ። ዝምታ ትኩረት እንድናደርግ ያደርገናል። ሰዎች ሲናገሩ ሌላውም ሰው ሊሰብሩ ሊጎዱም ይችላሉ። አንዳንዴም ሰዎች የሚያወሩትን ያለምንም ምክንያትም ሊናገሩ ይችላሉ። ነገር ግን ቃላት በጣም ትልቅ ኃይል እንዳላቸው ልናምን ይገባል። ዓለማችንን ጭምር ሊቀየር የሚችል ትልቅ አቅም አለው። እንዴት ብለህ ልጠይቀኝ ትችላለህ? እንዴት መናገር እንዳለብህ ካወቅህ፣ ሰዎች ምን መናገርና ምን አለመናገር እንዳለባቸው ካወቁ በጣም ጠንካራና ኃያል ሰው መሆን ይጀምራሉ። ስለዚህ ምን ማለት የመሰለህ ግልጽ ላድርግልህ። ዝምታ ማለት ምንም ቃላት ሳይናገሩ መቆየትን አያመለክትም። ዝምታ ማለት ምንም ዋጋ ለሌለው ምንም አለመናገር፣ ያለምንም ምክንያት ቃላትን አለማውጣት ነው። ይህ ማለት አስፈላጊና ዋጋ ባለው ነገር ላይ ብቻ መናገር ማለት ነው። ዝምታ ማለት የትኩረት ኃይል ነው። ዝምታ ማለት በዓላማችሁ ላይ ወጥራችሁ እንድትሰሩ ትኩረት የሚሰጣችሁ ነገር ነው። ስለዚህ ዛሬ 5 ዝም በማዋልታችን ብቻ የምናገኛቸውን ኃይሎች እንመለከታለን። በህይወታችሁ በአጠቃላይ የመለውጥን ትልቅ ኃይል ያለውን የዝምታን ነገር ስትለማመዱ ህይወታችሁ መቀየር ይጀምራል። አንደኛ፣ ዝምታችሁ የእናንተን ጠላት ግራ የሚያጋባ ኃይል ነው። ታላቁ ተዋጊ ሰንጆጋ እንደተናገረው ከሆነ ማንም ሰው ባላገራውን የሚያሸንፈው ምን መናገር፣ የት መናገርና ምን አለመናገር እንዳለበት ያወቀ ሰው ብቻ ነው ይለናል። እርሱም እንዳለው በሺህ የሚቆጠሩት ጠላቶቹን ያሸነፈው ታላቅ በሆነው ዝምታ ኃይል ነው። በዝምታ ውስጥ ጠላቶችን ግራ በማጋባት ወደ ጠለቀ ጭንቀት ውስጥ እንዲገቡ ታደርጋቸዋለህ። በዝምታ ውስጥ ስትቆይ ጠላቶች ስላንተ ለማወቅ እድል ስለማያገኙ ከፍተኛ ጭንቀት ውስጥ ትከታቸዋለህ። ግራ መጋባት ውስጥ ይከታቸዋል። እርምጃ ከየት ወዴት እንደሆነ ግራ ይጋባሉ። ምን እንደምታደርግ፣ ቀጣይ ምን ሊሆን እንዳለ ያስፈራቸዋል። በዛ ውስጥ ጠላቶች ትኩረት ያጣሉ። በዛ ውስጥ በዝምታ ውስጥ አንተ አሸናፊ ትሆናለህ። አየኸው? ይህ ነው የዝምታ ትልቁ ጥቅም። በመጨረሻ የጌሙ አሸናፊ አንተ ትሆናለህ። በዝምታ ውስጥ ብቻ አሸናፊ ትሆናለህ ማለት ነው። ሁለተኛ፣ በዝምታ ውስጥ ለነገሮች ያለህ ትኩረት ይጨምራል። ዝምታ ማለት ምንም ቃላትን አለማውጣት ሳይሆን የትኩረት ኃይልን ማግኘት ነው። ዝምተኛ የሆኑ ሰዎች ብዙ የሚናገሩት ሐሳብና ብዙ የሚሉት ነገር አላቸው። ነገር ግን አስፈላጊ ባልሆነበት ሁሉ አይዘበዝቡም። በህይወት ትልቅ ነገር መስራት ከፈለክ፣ ምንም አይነት ትልቅ ፕሮጀክት ለመስራት ካሰብክ ምን ማድረግ እንዳለብህ እነግርሃለሁ። ስኬታማ ለመሆን ከፈለክ ትኩረት ማድረግ አለብህ። ስለዚህ ትኩረት እንዲኖር ደግሞ ዝምታን መለማመድ ምንም አማራጭ የሌለው ጉዳይ ነው። ብዙ የተለያዩ ነገሮች ላይ ትኩረት ማድረግ 5 አባሮ አንዱንም አለመያዝ ይሆንብሃል። እስኪ አንድ ታሪክ ልንገርህ። ስለ ኤለን መስክ እማናቅ የለም። ኤለን መስክ በልጅነቱ ብዙ ጊዜ ጸጥተኛና ዝምተኛ ነበር። አብዛኛውን ጊዜ ቤተሰቦቹ ራሱ ምናልባት የጆሮ ወይ የምላስ ችግር አለበትም ብለው ያስቡና ይጨነቁ ነበር። ምክንያቱም ብዙ ጊዜ ጊዜውን የሚያሳልፈው በዝምታ ነበር። ምንም ነገር ሰምቶ ምላሽን አይሰጥም። ጭንቀታቸው ሲበዛ ወላጆቹ ወደ ሆስፒታል ይዘውት ሄዱ። ዶክተሩ ግን ካየው በኋላ ምንም አይነት የጆሮም የሆነ የምላስ የአንደበትን ችግር እንደሌለበት አረጋግጧል።
ኤለን መስክ ያለበትን ሁኔታ ተመልከቱ። ኤለን መስክ በትኩረት ራሱ ላይ በመስራት በዝምታ ኃይሉን በመሰብሰብ አሁን ያለበትን ቦታ መመልከት ትችላላችሁ። አሁን እስኪ የዝምታን ኃይል እንመልከት። በዝምታ በጥልቀት ውስጥ ትኩረት ማድረግ ስንችል ብዙ የህይወት ዓላማችንን ማሳካት እንችላለን። ሶስተኛ የሰዎችን ሁሉ ትኩረት ለመሳብ። ይህ ትምህርት በአካባቢያችሁ ባሉት ሰዎች መሞከር ትችላላችሁ። የትም ቦታ ሆኑ፣ ክላስ ውስጥ በጋራ በምትቀመጡበት ሰዓት ያኔ የዝምታን ኃይል ማየት ትችላላችሁ። ተናጋሪዎች ሲናገሩ፣ ዝምተኞች ግን ነገሮችን እየተማሩ ነው። ቢያንስ ከመናገራቸው በፊት 2 ጊዜ እያሰቡ ነው። ብዙ ሰዎች ተወዳድረው ተፎካክረው ለማውራት ወይ እኔ ልሰማ ሲሉ በእርጋታና በዝምታ ሲያዩአችሁ የሰዎችን ትኩረት መሳብ ትጀምራላችሁ። አንዳች ነገር በእናንተ ውስጥ እንዳለ ማሰብም ይጀምራሉ። በዝምታ ውስጥ ያጠራቀማችሁትን አንድ ቃል ስትወረውሩ ግን እነርሱ ካወጡት 1000 ቃል ተጽዕኖ መፍጠር ይጀምራል። ቅዱሱ መጽሐፍ እንኳን ሞኝ ዝም ቢል እንደ ጠቢብ ይቆጠራል ይለናል። በየዕለቱ ቀናችን ውስጥ ዝምታን ስናበዛ ከሰዎች ትኩረት ማግኘት እንችላለን። በዝምታ ውስጥ ወደ ዓላማ ብቻ ስታተኩር፣ መናገር ባለበት ጊዜ ብቻ የምትናገር ከሆነ የሰዎች ሁሉ ትኩረት ወደ አንተ ወይ ወደ አንቺ ይሆናል። በዝምታ ውስጥ ቆይተህ ስትናገር የምትናገረው ነገር ዋጋ ይኖረዋል። በሰዎች ዘንድ ተሰሚነትን ታገኛለህ። ሰዎች ቦታ ይሰጡሃል። ከሰዎች ልብ የማትጠፋ ትሆናለህ። ሰዎች ለሆነም ኃላፊነት ያጨዋል። አራተኛ በዝምታ ውስጥ እምነትን ትገነባለህ። ስኬታማ ለመሆን ከስኬታማ ሰዎች ጋር መገናኘትና ውጤታማ የሆነ ግንኙነት መፍጠር በጣም አስፈላጊ ነው። እናም ጥያቄ የሌለውም ነገር ነው። ለኔ በተለይ ግንኙነት በጣም አስፈላጊ ነው ለህይወት። ስለዚህ ውጤታማ ስኬታማ ግንኙነት ለመገንባት ደግሞ ከስኬታማ ሰዎች ጋር ለመገናኘት ምን ማድረግ አለብን? እምነትን መገንባት። በሰዎች ዘንድ ለመታመን እምነትን ለመገንባት ደግሞ አንደኛ የምትፈልጋቸውን ሰዎች ትኩረት ማዳመጥ ትልቅ አማራጭ የሌለው ጉዳይ ነው። ስኬታማም ሰዎች የሚፈልጉትን አድማጭ ያለውን ማንነት ነው። ዝም ብሎ የሚለፈልፍን ሰው አይፈልጉም። እስከነን ሰዎች ተመልከቷቸው። ስኬታማ ከሆኑ ሰዎች ጋር ሲገናኙ በጣም ይለፈልፋሉ። አየሩን ሁሉ ይቆጣጠሩት። ስለ ራሳቸው ስተው በጣም ይለፈልፋሉ። ነገር ግን ስኬታማ የሆኑ ሰዎች ብዙውን ጊዜ በማዳመጥ ላይ ትኩረታቸውን የሚያደርጉት የሆነ ጊዜ የሆነ ነገር ይጠይቁና ረጅም ጊዜ በዝምታ ነው የሚሰሙ። ያንን ማንነት ይፈልጉታል። ከእንደዚህ አይነት ሰዎች ጋር መዋል የምትፈልግ ከሆነ ለፍላፊ መሆን አይጠበቅብህም። አንደበትን የገራ ሰው መሆን አለብህ። ያኔ ዋጋ ያለ ሰው እንደሆንክ ይገነዘባሉ። ያኔ ጠቃሚ ሰው እንደሆንክ ይገባቸዋል። በዚያ ውስጥ ነው አንተን የሚያምኑበት። አምስተኛ ዝምታን ለመደራደር ትጠቀምበታለህ። በድርድር ሰዓት አንድ ሰው ዝምታ በሚያበዛበት ሰዓት በዛ ሰዓት ምን እያሰበ እንደሆነ ለማወቅ ሰዎች ይጓጓሉ። እናም ሐሳባቸውን ሁሉ መስረቅ ትጀምራለህ። ለምሳሌ ስራ ላይ ወይም ልትቀጠር ብትሄድ ስለ ክፍያው ምን ያህል እንደምትፈልግ ብትጠይቅ እስማማለሁ ወይም አልስማማም ከማለት በፊት ተረጋጋ፣ በዝምታ አስብ። ይህ ዝምታ የተደራዳሪውን ሰው ምቾት መንሳት ይጀምራል። ከዛ በራሳቸው መናገር ይጀምራሉ። ከዛም ምናልባት በፊት ያልነገረውን ኢንፎርሜሽን መናገርም ሊጀምሩ ይችላሉ። የድርድሩን አፕራንድ አንተ ትወስዳለህ ማለት ነው። ስድስተኛ እና የመጨረሻው ዝምታ ጥንካሬህን ይገባል። አብዛኞቻችን ዝምታን አንወድም፣ እንደውም በጣም ያስፈራል። ምክንያቱም አብዛኞቻችን አልለመድነው። በሰዎች ተቀባይነትን ለማግኘት፣ ለመወደድ፣ ለመከበር ሁሉም ሰው ትኩረት ይፈልጋል። ራሳችንንም ሁሌ ለሰው ለማሳየት እንፈልጋለን። ሁላችንም መሆን የምንፈልገው ማግኘት የምንፈልገው አንድ ነገር አለ። በሌሎች ሰው ዘንድ አይን ስንታይ መልካምነት፣ ተቀባይነት እንፈልጋለን። አብዛኞቻችን በሰው አመለካከትና አስተዳደር ላይ ጥገኛለን። ሰዎች ጥሩ ቦታ ላይ ለኛ ሲኖራቸው ውስጣችንም ሰላም ይሰማዋል። አንዳንዴ ደግሞ የነሱ አመለካከትና የኛ መጥፎ ስሜት ውስጥ ሊከተን ይችላል። ነገር ግን ሁሉንም ረስተን ውስጣችን ላለው ነገር ቅድሚያ ብንሰጥስ? በዝምታ በትኩረት ነገራችን ላይ ብንቆይስ? በሰዎች አስተያየት ያልተመሰረተ ማንነት ብንገነባስ? በዛ ውስጥ ለማንም የማይበገር ተጽዕኖ ፈጣሪ ጠንካራ ሰው እንሆናለን። አስፈሪነት እንላበሳለን። የተከበርን፣ የተፈራን፣ የተወደድን ሰው መሆን እንጀምራለን። አያችሁ ዝምታ ምን ያህል ትልቅ አቅም እንዳለው። ይህን ማንነት ለ3 ወር ብቻ ሞክራችሁ እኔም ብትፈትኑ ትችላላችሁ። ውድ የቻናሌ ቤተሰቦች
ከዚህ ቪዲዮ በጣም ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በህይወታችሁ ለውጥን ከፈለጋችሁ በዝምታ ወደ ውስጣችሁ ተመልከቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ደግፉ። ከተማማርናቸው 5 የዝምታ ጥቅሞች በይበልጥ የትኛው እንደሳባችሁ በኮሜንት ሴክሽን ላይ አስቀምጡልኝ። በፍጹም ማጋራት የሌለባችሁ 5 ሚስጥሮች። ሰው እንደመሆናችን መጠን ከሰዎች ጋር መገናኘታችን የማይቀር ነው። ሁሉም ሰው ደግሞ በህይወት በኑሮው ችግር ይገጥመዋል። አንዳንዴም ከአቅማችን በላይ የሆነ ፈተና ውስጥ ልንገባ እንችላለን። ታዲያ አንዳንድ ሰዎች ችግራቸውን ለሰው ሳያጋሩ በራሳቸው ሲታገሉ፣ አንዳንዶቻችን ደግሞ ሊያግዘኝ ሊረዳኝ ይችላል ብለን ወደምናስበው ሰው ጭንቀታችንን ተናግረን መተንፈስ እርፍ ማለትን እንመርጣለን። ጥቂቶች ችግራችንን ሰምተው ጭንቀታችንን አይተው ሊረዱን ሲሞክሩ፣ አብዛኞቹ ግን ስለነገርናቸው ነገር እንኳን ምናልባትም በአካል አይተውንም ላያስተውሉት ይችላሉ። ታዲያ በዚህ ዓለም ላይ በጥበብ ካልተንቀሳቀስን ለመልካም አስበን ይረዱናል ያልናቸው ሰዎች በተቃራኒው በቁስል ላይ እንጨት ዝደድ የሆነ ነገር ሊፈጥሩብን ይችላሉ። በመሆኑም ዛሬ በፍጹም መናገር ወይም ማጋራት የሌለብን 5 ሚስጥሮች በጥልቀት እንመለከታለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1ኛ የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አመኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቀናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2ኛ የገጠመህን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊያግዙን በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የእኛን መቸገርና ጭንቀታችንን ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ይጎዳል። አንዳንዶች የኛን መቸገርና ማጣት እርዳታ መፈለጋችንን የነሱ መጠቀሚያ ሊያደርጉትም ይችላሉ። በእናንተ ክፍተት የራሳቸው መጠቀሚያ ወይም ጥቅም ማግኛም ያደርጓቸዋል። ስለዚህ የገጠማችሁን ችግር አታጋሩ። 3ኛ መድረስ የምትፈልግበትን ህልምህን ለማንም አታጋራ። ይህ ለሴቶችም ጭምር ነው። በህይወታችሁ መድረስ የምትፈልጉበትና ያስቀመጣችሁት ግብ ካላችሁ ያን ነገር ራሳችሁ ጋር ብቻ ማቆየት አለባችሁ። ምክንያቱም ህልማችሁ፣ ግባችሁ ለሰዎች ስታጋሩ ሰዎች በህልማችሁና በግባችሁ ላይ ትችት፣ ማጣጣል ሊያደርጉባችሁ እንደማይሳካላችሁ ደጋግሞ ሊነግሯችሁ ይችላሉ። በዛ ውስጥም እናንተ ተነሳሽነታችሁን ታጡና ሰዎች ባስቀመጡት እንቅፋት ተሰነካክላችሁ ትወድቃላችሁ። እርሱ ብቻ አይደለም። በቅዱስ ቃሉ ላይ የዮሴፍን ታሪክ ስንመለከት ትልቅ ህልም ከሌሎች ወንድሞቹ በልጦ በማየቱ የገዛ ወንድሞቹን ሲቀኑበትና ሲሳለቁበት አሳልፈውም ሲሸጡት ተመልክተናል። ባለራዕይ ወይም ትልቅ ህልም የሚታያችሁ ሰዎች ስትሆኑ ከህልማችሁ ወይም ከህልምሽ የተነሳ ሰዎች እናንተን መጥላት፣ እናንተን ማጣጣል፣ እናንተ ላይ ማላገጥ ይጀምራሉ። ስለዚህ ባካችሁ በህልማችሁ አትቀልዱ። መድረስ የምትፈልጉትን ህልማችሁን ለማንም አታጋሩ። 4ኛ ገቢያችሁን ለማንም አታሳውቁ። ለማንም ምንም ያህል ገቢ እንዳላችሁ አታሳውቁ። ገቢያችሁን ስታሳውቁ እነርሱ ከገመቱት በታች ከሆነ በፊት ታገኟቸው የነበሩትን ቦታዎች ሁሉ ታጣላችሁ። ለምን ይመስላችኋል? ሰዎች ማንነታችሁን፣
በትንሿ ገቢና በትልቁ ገቢ ስለሚለኩት ነው። እሺ ገቢያችሁ እነርሱ ከሚጠብቁት የበለጠ ከሆነስ ለራሳችሁ ትልቅ የቅናትና የእንቅፋት አለት አስቀመጣችሁ ማለት አይደል? ሰዎች ይህን ያገኛችሁትን ነገር ከቻሉ ሊቀሟችሁ፣ ሊዘርፏችሁ አሊያም ሊገድሏችሁ ሊሞክሩ ይችላሉ። በተመሳሳይ ደግሞ ስማችሁን በማጥፋት የእናንተ ጥረት ውጤት እንዳልሆነ ለሰዎች ሁሉ ስማችሁን ሊያውጁ ይችላሉ። ስለዚህ ነው ገቢህን ለማንም አታሳውቅ ያልኩ። በመጨረሻ የምናየው የቤተሰቦቻችሁን ችግር ለማንም አታጋሩ። ቤተሰቦቻችን ብዙ አይነት ችግሮች ሊገጥሟቸው ይችላሉ። የጤና፣ የኢኮኖሚ፣ የትዳር ብቻ ብዙ አይነት ችግር ይፈጠራል። እኛም የቅርባችን ለምንላቸው የቤተሰቦቻችን ችግር ሄደን ተናግረን እረፍትን ለማግኘት አስበን ለሰዎች ልናጋራ እንችላለን። ነገር ግን አንዳንዴ ይህ እረፍት አገኝበታለሁ ብለን አስበን የተናገርነው ማንኛውም ችግራችን ሌላ መዘዝ ይዞ ሌላ ጣጣ ይዞብን ሊመጣ ይችላል። ምናልባትም ባለትዳር ከሆነን እስከ መለያየት ችግሩን ሊያባብሰው ይችላል። እንደው ችግሩ በጣም ሲከፋ እያያችሁ ዝም በሉ ባለም ቢያንስ ለምትናገሩት ሰው ማንነት በደንብ መርምሩ። አለበለዚያ የሰዎች መጠቀሚያ ትሆናላችሁ። ነገሩን አላንዛዛባችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ አስተማሪ እውቀቶችን እንዳገኛችሁበት ተስፋ አደርጋለሁ። ምንም ያህል ጊዜያችሁን ሰጥታችሁ ስትከታተሉ ስለቆያችሁ እያመሰገንኩ፣ ነገር ግን ከመስማትና እውቀቱን ከማግኘት ያለፈ በህይወታችሁ በተግባር አውሏቸው ለማለት እፈልጋለሁ። ለዚህ የለውጥ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ከተማማርናቸው አምስቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን ነው።